ሶስተኛ ሳምንቱን የያዘው የኢትዮጵያ የጤና ባለሙያዎች የሥራ ማቆም አድማ የፊታችን ረቡዕ ቀነ ገደብ በማስቀመጥ ለአብይ አህመድ አገዛዝ ጥሪ አደረገ። በጥሪው መሰረት ከረቡዕ በኋላ አገዛዙ ትርጉም ወዳለው ድርድር የማይገባ ከሆነ የሥራ ማቆም አድማውን አጠናክሮ በመቀጠል በመላው ኢትዮጵያ አድማው እንደሚካሄድ ነው የጤና ባለሙያዎችን ንቅናቄ የሚመራው አካል ያስታወቀው። ትርጉም ያለው ድርድር ካልተጀመረና ለሚፈጸመው ወይም ለሚደርሰው አደጋ በሙሉ ተጠያቂው የአብይ አህመድ አገዛዝ እንደሚሆንም ተመልክቷል። በጤና ባለሙያዎች የተደረገውን የሥራ ማቆም አድማ አጠቃላይ ወቅታዊ ሁኔታውን በተመለከተ የዘውትር ተሳታፊያችን መስመር ላይ አለ። እንግዲህ አድማው ተጠናክሮ ቀጥሏል። ዛሬ የጤና ባለሙያዎችን ንቅናቄ የሚመራው አካል መግለጫ ሰጥቷል። ረቡዕ ዕለት ቀነ ገደብ በማስቀመጥ እስከዛ አንዳንድ በመንግስት በኩል ትርጉም ያላቸው እርምጃዎች ካልተወሰዱና ለድርድር የማይቀመጥ ከሆነ አጠቃላይ አድማው በተጠናከረ ሁኔታ እንደሚቀጥል ነው ያስጠነቀቀው። ምንድን ያለው? እንግዲህ መግለጫቸው በጣም አንድ ከተቋም የሚጠበቅ ከመንግስት በላይ ኃላፊነት የተሰማው እንዲሁም በአንዳንድ በጣም ባደጉና ህዝባቸውን የሚወዱ መንግስታት እስከዛሬ ድረስ ጥያቄዎቻቸው መልስ ያገኙ በመቆየት ያልነበረባቸው ጥያቄዎችን ያቀረቡት፣ ነገር ግን መንግስት ህዝቡን የሚጠላ አጠቃላይ ህዝቡ ላይ በመንግስት ሰራተኛውና አጠቃላይ በኢትዮጵያ ህዝብ ላይ የተነሱ ያሉ ጥያቄዎችን የመመለስ ፍላጎትም አቅም የሌለው በመሆኑ ዛሬ ከሮብ ድረስ መንግስት ያቀረብናቸውን የድርድር ጥያቄዎች 12 ጥያቄዎችን ለመመለስ መጀመሪያ ቅድመ ዝግጅቶችን ወይንም ቅድመ የድርድር ነጥቦችን 4ቶችን መልሶ ወደ ድርድር ማይመጣ ከሆነ አጠናክረን የምንቀጥል መሆናችንን እናስገነዝባለን በማለት ተጨማሪ የአድማ ቀናቶችን ሊሄዱ እንደሚችሉና መንግስት ደግሞ እስካሁን ድረስ ምንም አይነት ምላሽ እንዳልሰጠ እና ለመስጠትም ፍላጎት የሌለው መንግስት መሆኑንና በአንዳንድ ሆስፒታሎች አካባቢም እንዲሁ ሕክምና ሙያ የሌላቸውን ጋውን አልብሶ ወደ ሆስፒታል አስገብቶ እንቅስቃሴ ያደረገ ቢሆንም ለዚህ መልስ ጥያቄዎችን መመለስ ያልቻለና በዚህ መንገድ የነሱን ጥያቄ አቆስምኜ እነሱን አሸማቅቄ ወደ ማዕከል አመጣቸዋለሁ ብሎ ያሰበው ውድቅ ሆኖበታል። ፍርድ ቤት ከሷቸዋል። የፍርድ ቤት ክሱን በተመለከተ ምንም አይነት ወደኋላ ፈርተው የተመለሱ አይደለም። እንዲያውም አልፈው ከባባድ መልሶችን እየሰጡ እኛ ከምንኖረው ኑሮ በላይ አይሆንብንም፣ እስራቱም ይሁን ግርፋት መራብም ሆነ መታረዝ ለኛ አዲሳችን አይደለም በማለት ጠንካራ ጥያቄዎችን እና መልሶችን በመስጠት እስካሁን ድረስ በአድማው እንደቀጠሉ እንደሚገኙና ከነገ ወዲያ ጀምሮ ደግሞ በየሆስፒታሎቹ ጸጥ ረጭ ለማድረግ ሆስፒታሎችን በሙሉ ዝግጅት ላይ እንደሚገኙ ነው ዛሬ መግለጫ የሰጡትኝ። መንግስት ለዚህ መግለጫ ምንም አይነት ተመጣጣኝ መልስ ያልሰጠ መሆኑንና እንደው በሁሉም ነገር ላይ ዝም ያለና በአንድ ነገር ላይ ብቻ ስልጣኑን አስጠብቆ ሊቆይበት በሚችለው ሁኔታዎች ላይ ብቻ እየተራወጠ እንደሚገኝ ነው መረዳት የቻልኩት። መሳይ፣ በዛሬው በመግለጫው የኢትዮጵያ ጤና ባለሙያዎች ንቅናቄ ኃላፊነቱን አንወስድም ነው እየደረሰ ያለው ነገር እጅግ በጣም አደገኛ ነው። በጤና ደህንነት ማጣት፣ በተለያዩ ችግሮች ምክንያት ህብረተሰቡ ላይ እየደረሰ ያለው ጉዳት ያመናል፣ ይሰማናል። ነገር ግን አገዛዙ ወይም መንግስት ኃላፊነቱን መወጣት አልቻለም። ሌላው ቢቀር እውነተኛ የሆነ ከልብ የሆነ ትክክለኛ ንግግርና ድርድር ለመጀመርም ፍቃደኛ አይደለም። ይልቅስ የራሱን ሰዎች በየመድረኩ በየአዳራሹ እየሰበሰበ መሸንገልና እንደዚሁ ባዶ ተስፋ የመስጠት ካልሆነ በስተቀር አጠቃላይ የመጣውን የጤና ባለሙያዎችን ፍላጎትና ጥያቄ ለመመለስ ፈጽሞ አልተዘጋጀም፣ ፍላጎትም የለም ነው የሚል ነገር የተነሳው። በተለያየ መልኩ የቀጠለው አድማ እንደዚሁ በህብረተሰቡ ላይ ከፍተኛ የሆነ ችግር እየፈጠረ ነው። እስከዛሬም ድረስ የሌሎችን ስራ እየደረቡ እየሰሩ የነበሩት ሲኒየር ሐኪሞችም አሁን ስራውን መስራት ከማይችሉበት ደረጃ ላይ መድረሳቸውን እየገለጹ ነው የሚገኙት። እንግዲህ ረቡዕ ዕለት የመጨረሻ ቀነ ገደብ ተቀምጧል። ከዛ ድረስ ምላሽ ካልሰጠ ወደ ድርድር ካልገባም የሥራ ማቆም አድማው በመጠንም በአይነትም እንደሚጨምር ነው የገለጹት። ምን ልናይ እንችላለን? እነዚህ የጤና ባለሙያዎች በብዙ ነገራቸው አጠቃላይ ከመንግስት ጋር ንጽጽሩ ስናስገባው በአስተሳሰብም ለሀገር በማሰብም እችን ሀገር እንደው ኃላፊነት ተሰምቷቸው እችን ሀገር ለመጥቀም በሚያደርጉት እንቅስቃሴ ከመንግስት በልጠው ነው የታዩ። እንደው አጠፉ እንኳን ብንል በጥፋታቸው አንድም
አንድም የኢትዮጵያ ዜጋ እየወቀሳቸው አይደለም። ከስርዓቱ ካድሬዎች እናንተ እንደምትለው ሁሌ ደሴት ላይ ተቀምጠው የራሳቸውን ጥቅምና ፍላጎት ለመፈጸም እንቅስቃሴ ከሚያደርገው ከብልጽግና አመራሮች ውጪ የኢትዮጵያ ሕዝብ በሙሉ ከጎናቸው ነው የሚገኘው። በአንዳንድ ሀገሮች ጎረቤት ሀገራት እኮ በነፃ መኪና ካልገባልን ብለው አድማ ሲያደርጉ ወዲያው ነው መንግስት ምላሽ ይሰጣቸው። በብዙ ሀገሮች የተማሩ ሰዎች ሎጂካል ናቸው። አስተሳሰባቸው እንደው የሀገርን ኢኮኖሚ፣ የሀገርን ፖለቲካ፣ የሀገርን አጠቃላይ ማህበራዊ ሴትን ግንዛቤ ውስጥ ያስገባ እንቅስቃሴ ያረጋሉ ተብሎ ስለሚታሰብ የጠየቁት ጥያቄ መንግስት ለመመለስ የሚከብድ አልነበረም። ነገር ግን ይሄ መንግስት ልከኛ በጣም ለራሱ ጥቅም ብቻ የቆመ መንግስት በመሆኑ እንኳን የጤና ባለሙያዎችን ጥያቄ አይደለም አገር ብትበተን እንኳን ምንም አይነት ጭንቀትና ምንም አይነት ሰቀቀን ውስጥ የማይገባ ስርዓትና ለራሱ ፍላጎት ብቻ የቆመ ስርዓት በመሆኑ ነገሮች በጣም ከድጡ ወደ ማጡ እየሄዱ እንደሆነና ለዚህ ምንም ግድ የሌለው ሀገር ብትበተን ብትፈርስ በሆስፒታሎች ሕክምና እጦት ምክንያት ከፍተኛ ጉዳት እየደረሰ እንደሆነ በአይኑ እያየ ዛሬ ጥቁር አንበሳ ሆስፒታል፣ ጳውሎስ፣ አዲስ አበባ ከተማ የሚገኙ ሆስፒታሎች በደህንነቶች ተከበው የሚወጣው የሚገባው ሕክምና የሚፈልግ ሰው እያለቀሰ እየተሰቃየ በስትሬቸር እየመጣ ያለ ሕክምና ሲመለስ እየተመለከተ ነገር ግን ምንም አይነት ሰቀቀን ውስጥ ያልገባ ስርዓት በመሆኑ ነገሮቹ ወደ አስፈላጊ ነገሮች እየሄዱ እንደሆነና ምናልባትም ከሮብ ጀምሮ የበለጠ ሕክምና በሚያገኙት ዜጎቻችን ላይ ከፍተኛ ጉዳት እንደሚደርስ ነው ማየት የሚቻለው። እኔ አሁን ተስፋ በመንግስት የኢትዮጵያ ሕዝብ ተስፋ እየቆረጠ ነው። አንደኛው ተስፋ የሚቆርጥበት ደግሞ ይሄ የሕክምና ባለሙያዎችን ጥያቄ ባለመመለሳቸው ምክንያት መንግስት ኃላፊነቱን እየተወጣ አይደለም በማለት ዜጎች በጣም ከፍተኛ ውይይት እያደረጉበት እንደሚገኙ ነው ማየት የቻልኩት። መሳይ በተለያዩ የአማራ ክልል አካባቢዎች የሚደረገው የህልውና ተጋድሎ በቀጠለበት በዚህ ወቅት የአብይ አህመድ መከላከያ ሰራዊት በርካታ ድሎች ቀንቶኛል ሲል ዛሬ መግለጫ ሰጥቷል። በጎንደርና በወሎ የአማራ ፋኖ ላይ ከባድ ኪሳራ አድርሻለሁ ሲል መከላከያ ሰራዊቱ መግለጫ ሰጥቷል። በሌላ በኩል ከፋኖ የተለያዩ ቀጠናዎች ለአንከር ሚዲያ በደረሰው መረጃ በአገዛዙ ጥምር ሰራዊት ላይ እየተወሰደ ባለው የማጥቃት እርምጃ ከፍተኛ ድሎች የተገኙ ሲሆን በአገዛዙ ሰራዊት ላይ በሰውና በጦር መሳሪያው ላይ ኪሳራ ማድረሱን ነው በመረጃው የተመለከተው። በሌላ በኩል የአብይ አህመድ አገዛዝ በትግራይና በአማራ ተወላጆች መሃል ግጭት ለመፍጠር ያለመ እርምጃ እየወሰደ መሆኑን በመጥቀስ በአማራ ፋኖ ብሔራዊ ኃይል የወሎ ቀጠና መግለጫ አውጥቷል። በመግለጫው የትግራይ ተወላጅ የሆኑ የመኪና አሽከርካሪዎችን በመግደል በፋኖና በትግራይ ተወላጆች መሃል ግጭት ለመፍጠር አገዛዙ በሰፊው እየሰራ እንደሆነ በመግለጽ ጥንቃቄ እንዲደረግ ጥሪ አድርጓል። ሰሞኑን ወደ ትግራይ እንዳይገቡ የተደረጉ ተሽከርካሪዎች ለአንድ ሳምንት መቆየታቸውን ተከትሎ በተወሰኑ አካባቢዎች ለጊዜው ቁጥራቸው ያልታወቁ የትግራይ ተወላጅ ሹፌሮች መገደላቸው የሚታወስ ሲሆን የአብይ አህመድ አገዛዝ ግድያውን የፈጸሙት የፋኖ ኃይሎች ናቸው በሚል በከፍተኛ ደረጃ ግጭት ለመፍጠር እየተንቀሳቀሰ መሆኑን ነው የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና የገለጸው። እንግዲህ ወደ መረጃዎቹ ትንታኔ እንግባና በተለይም በአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የሚደረጉት የህልውና ተጋድሎች ተጠናክረው ነው የቀጠሉት። መረጃዎች በየሰዓቱ ነው የሚደርሱን። እስቲ ምንድን ያለው? በአማራ ክልል የሚንቀሳቀሱ ሁለቱ የፋኖ አደረጃጀቶች ከመንግስት የጋራ ጥምር ጦር ጋር በተለያዩ የጎጃም፣ የጎንደር፣ የወሎና የሸዋ ግዛቶች አካባቢ በርካታ ውጊያዎችን ከፍተው ትልልቅ ድሎችን እንደተጎናጸፉ ይገኛሉ። በተለይ በትናንትናው ዕለት እና ከትናንት ወዲያ በአማራ ክልል በጎጃም ቀጠና በተደረጉ ውጊያዎች ከ60 በላይ የመከላከያ ሰራዊት ተደምስሶ ከ40 በላይ የመከላከያ ሰራዊት አባላት እጅ እንደሰጡ በትናንትናው ዕለት የተዘገበ ጉዳይ ቢሆንም ዛሬም በተለያዩ አካባቢዎች ውጊያው እንደቀጠለ ይገኛል። በተለይ በዛሬው ዕለት በማዕከላዊ ጎንደር በደንቢያ ወረዳ ሰቀልት፣ መቆያ ማርያም፣ አይምባና ቆላድባ ከተሞች ላይ በተመሳሳይ ሰዓት በአማራ ፋኖ ጠቅላይ ግዛት እዝ የሚገኙ አይሸሽም ብርጌድ በአገዛዙ ጦር ላይ ከባድ የተባለ ማጥቃት አድርጎ ድል ተጎናጽፏል። በተለይ ከጎንደር ከተማ 15 ኪሎ ሜትር ርቀት ላይ በምትገኘው አይምባና መቆሚያ ማርያም ከተባሉ ቦታዎች ላይ በተፈጸመ ማጥቃት በስፍራው መሽጎ በነበረው የአገዛዙ ጥምር ጦር ላይ ከባድ ጉዳት ደርሶ ከቦታው እንደሸሸ የአካባቢው ነዋሪዎች ለአንከር ሚዲያ ገልጸዋል። በተደረገው ውጊያ በርካታ የመከላከያ እና የአድማ ብተና እንዲሁም የሚኒሻ አባላቱ ተመተው አስክሬናቸው ወድቆ ይታያል በማለት የአካባቢው የዜና ምንጮቻችን
አስረድተዋል። ይህ በእንዲህ እንዳለ በደቡብ ጎንደር ዞን መና መቀጣዋ ወረዳ በሚገኙ ኪንፋስ በገላ በተባለ ቦታ የሚገኙ ፋኖችን ለማጥቃት ከእብናትና ከክምር ድንጋይ በሁለት አቅጣጫ ለመክበብ ሞክሮ የእቴጌ ጣይቱ ክፍለ ጦር ከመከላከል ወደ መልሶ ማጥቃት ተሸጋግሮ የመጣውን በርካታ ሰራዊት በመመከት ወደ መጣበት መልሶታል ተብሏል። በዚህ ወረዳ ለበርካታ ጊዜ በዘመቻ አካባቢውን ለመቆጣጠር ያደረገው ጥረት እየከሸፈበት በርካታ ሰራዊቱን ሊያስመታ ሲመለስ እንደነበረ የሚታወቅ ሀቅ ነው። ይህ በእንዲህ እንዳለ በደቡብ ጎንደር ዞን ከደብረ ታቦር ከተማ 5 ኪሎ ሜትር ርቀት ላይ በምትገኘው ጌራ ተክለ ሃይማኖት ቀበሌ የ90 ዓመት ሽማግሌ ሞቶ ለመቅበር ህዝቡ በተሰበሰበበት ቦታ ላይ የሚኒሻ ኃይሎች በ3 ፓትሮል መኪና መጥተው ለለቀስተኛ የተዘጋጀውን ምግብ በልተው የሟቹን የእህት ልጅ ከህዝብ መሃል አውጥተው በመረሸን የሟቹንም 2 የእርሻ በሬዎችን እንዲሁ ነድተው ወደ ደብረ ታቦር ከተማ እንደተመለሱና ባሏ የሞተባት እና ባሏን የቀበረችው እናት ልጇንም እንዲሁ ረሽነውባት በመሄዷ በአንድ ቀን ባሏንና ልጇን ያጣች መሆኑና በዚህም የዛ አካባቢ ውስጥ ከፍተኛ ብስጭት ውስጥ እንደገባና የቃታ ብረት ወይንም የጥጃ ብረታቸውን አንስተው ከፋኖ ኃይሎች ጋር ተቀላቅለው ለመዋጋት በርካታ አባት የግል መሳሪያ ያላቸው አባት ወታደሮች ወይም አባት አርበኞች ወደ ፋኖ እንደተቀላቀሉ የደረሰኝ መረጃ ያመላክታል። እንዲሁም ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ከባህር ዳር ከተማ በቅርብ ርቀት በአቸፈር ወረዳ ስር የማራ መድኃኔዓለም ከተባለ ቦታ ላይ የጎጃም አገው ምድር ክፍለ ጦር አቤ ጎበኛ ብርጌድ ባደረገው እልህ አስጨራሽ ውጊያ ከ24 በላይ የአገዛዙን ጦር በመደምሰስ ከ42 በላይ ማቁሰሉንና በተደረገው ማጥቃት እንቅስቃሴ 2 ብሬን ጨምሮ 15 ክላሽንኮቭ ከበርካታ ተተኳሽ ጋር መማረኩን አስታውቋል። እንዲሁም በሰሜን ሸዋ በፋኖ ኃይሎችና በአገዛዙ ኃይሎች መካከል ትናንትና የጀመረው ውጊያ በዛሬው ዕለትም ተጠናክሮ መቀጠሉን ታውቋል። በተለይ ሀገረ ማርያምና በረህት ቀጠና ጉርጎ፣ ድሬ፣ አብሎሽና አቤ ጎርቦ በተባሉ አካባቢዎች ከባድ ውጊያ ሲደረግ መዋሉን እና የአገዛዙ ጦር አካባቢውን ለመቆጣጠር በርካታ ኃይሉን ይዞ ውጊያ የከፈተ ቢሆንም ከፋኖ ኃይሎች ጠንካራ መከላከል እና መልሶ ማጥቃት ገጥሞት ተበትኖ ከአካባቢው መሸሹን ለማወቅ ተችሏል። በአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር እንዳስታወቀው የአገዛዙ መከላከያ ኃይል ወደ ቀጠናው ሲመጣ በርካታ የሚሊሻና የፖሊስ አባላቱን ከፊት ለፊት አሰልፎ በመምጣት በእነዚህ ኃይሎች ላይ በርካታ ጉዳት መድረሱን አስታውቋል። የከሰም ክፍለ ጦር ህዝብ ግንኙነት እንደተናገረው ከሆነ ዛሬም በውጊያው በበረህት፣ አሳግርት፣ ምንጃር አካባቢዎች ውጊያው እንደቀጠለ መሆኑን አስታውቀዋል። እንዲሁም በትናንትናው ዕለት የአማራ ክልል ከፍተኛ የብልጽግና አመራሮች ከክልሉ የኮማንድ ፖስት ወታደራዊ አመራሮች ጋር በመቀናጀት ህዝባዊ ውይይት ለማድረግ የሞከሩ ሲሆን በበርካታ አካባቢዎች ህዝቡ አልወጣም በማለት አለመሳካቱ ሲገለጽ፣ በአንዳንድ ቦታዎች ህዝቡን ተገዶ እንዲወጣ ቢደረግም ተሰብሳቢዎቹ ሊመለሱ የማይችሉ ከባባድ ጥያቄዎችን አንስተው ምላሽ ማግኘት አለመቻላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ከነፋስ መውጫ ከተማ አቅራቢያ የክልሉ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ በበርካታ ወታደሮች ታጅቦ ሲጓዝ በተፈጸመበት ጥቃት እርሱ አምልጦ ደብረታቦር ከተማ የገባ ቢሆንም አጅበውት በነበሩ የሰራዊቱ አባላት ላይ ከፍተኛ የሞትና የመቁሰል አደጋ እንደደረሰባቸውና የቆሰሉትን ሰዎች አንስተው ወደ ደብረታቦር ሆስፒታል ለሕክምና እንደወሰዷቸው ከአካባቢው የዜና ምንጮች ለአንከር ሚዲያ አድርሰውናል። የአቶ ይርጋ ሲሳይ የግድያ ሙከራ ተደርጎበት እንዳመለጠ ነው። ከዚህ በፊትም የአማራ ክልል ምክትል ፕሬዝዳንት ከቀድሞ የባህር ዳር ከተማ ከንቲባ የነበሩት ድረስ ሳሌን ጨምሮ ሌሎችም እንደዚሁ 3 ባለስልጣናት ከግድያ ሙከራ ነው ያመለጡት። ምንም ማስተማማኝ ነገር በሌለበት ነው በተለያዩ መድረኮች ላይ የተገኙ ክልሉን ተቆጣጥረናል፣ የትኛውም የአማራ ክልል ጫፍ በሰላም ወጥቶ መግባት ይቻላል የሚል ለራሳቸውም ያልሆነውን ሰላም ህብረተሰቡን እንዲህ በዚህ አይነት መልኩ ስብከት ያቀረቡ የሚገኙት። ለማንኛውም በወሎ ያለውን ሁኔታ እንመልከት። ሰሞኑን በርካታ የትግራይ ተወላጅ የሆኑ ሹፌሮችን መከላከያ ሰራዊቱ ገሏል፣ የአብይ አህመድ ሰራዊት። ይህንን ግን በፋኖዎች ላይ በማላከክ በሁለቱ ህዝቦች መሃል በትግራይና በአማራ ህዝብ መሃል ግጭት ለመፍጠር እየተሞከረ ነው። ነገር ግን የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ይህንን በማጋለጥ ሁለቱ ህዝቦች ነቅተው አብይን ሴራ እንዲያከሽፉ ነው ጥሪ ያደረገው። በትግራይ ክልል ጊዜያዊ አስተዳደር በኩል እንደተገለጸው ከሆነ ለአንድ ሳምንት ያህል ገደማ ታግደው የነበሩት የተለያዩ ጭነት የጫኑ ተሽከርካሪዎች
ከትላንት ጀምሮ መፈቀዱንና መግባታቸውን ነው ያሳወቀው። ነገር ግን ይሄ በአገዛዙ የትግራይ ተወላጅ ሹፌሮች ላይ የተፈጸመው ግድያ ግን ምናልባትም ነገ ከነጎዲያ በሰፊው ምርመራ ሊደረግበት ይገባዋል። ከ4 እና ከ5 ቀን በፊት በቆቦ ከተማ የአማራ ክልል ብልጽግና ወይም የአማራ ክልል መስተዳደር የህዝብ ግንኙነት ኃላፊ የሆነው ቆቦ ከተማ ላይ ህወሓቶችን ፋኖች እዛ አካባቢ ራያ አካባቢ አላማጣ ዋጃ አካባቢ ፋኖ እዛው እያለ የህወሓት ኃይሎች ምሽግ የቆፈሩ ህዝቡን ከፍተኛ የሆነ በደል ሲፈጽሙበት እያየ ዝም ነው ያለው። አይዋጉም፣ እነሱን ለምን አይወጓቸውም በማለት ህዝቡን ከፋኖ ኃይሎች ጋር እንዲሁም ከህወሓት ኃይሎች ጋር ለማጋጨት ፍላጎቱንና ምኞቱን ነው የገለጸላቸው። አሁን ዛሬ የሆነው ነገር እኮ ይህ ነው። ከዚህ በፊት ምናልባት የአማራ ክልል ራሱ ችሎ መወሰን የሚችል አቅም የሌለው ቢሆንም ጠቅላይ ሚኒስትሩ እኮ ከዚህ በፊት የሰሜኖች ሰሜን ጠል እንደሆነ እኮ በበርካታ መድረኮች ላይ ተናግሯል። አጠቃላይ የሴሜቲክ የሚባለውን ኃይል በመምታት ደምስሶ የኩሽ ኢምፓየርን ለመመስረት እንቅስቃሴ እያደረገ እንደሆነ በርካታ ምክንያቶችን በርካታ ማሳያዎችን መጥቀስ ይቻላል። ስለዚህ አጠቃላይ የትግራይና የአማራን ህዝብ የኤርትራና የትግራይን ህዝብ አጠቃላይ ሰሜንን ከሰሜኑ ጋር በማጋጨት የአገዛዝ ዘመኑን ለማራዘም ከፍተኛ እንቅስቃሴ እያደረገ እንደሆነና ለዚህም የአማራ ክልል ምስልን ያስተዳደርም ራሱ ተባባሪ እንደሆነ ቆቦ ከተማ ላይ የተደረገው ዲስኩር እኮ አንዱ ማሳያና መገለጫ ነው። ይሄ ነገር ግን አልተሳካላቸውም። ፋኖች ጠላታቸው ማን እንደሆነ ጠንቅቀው አውቀዋል። ጠላታቸው ለይተው ለዛ ጠላት ዝግጅት አድርገው የሌላውን በሂደት በውይይት በአጠቃላይ በሀገራዊ ውይይት በሚደረግበት ሰዓት ከወንድሞቻችን ከትግራይ ተወላጆችም ጋር ይሁን ከወንድሞቻችን ከኦሮሞ ታጋዮችም ጋር ቢሆን ነገ ከነገ ወዲያ ውይይት አድርገን ሀገሪቱን አንድ አድርገን በጋራ በእኩልነት ሀገሪቱን ማስተዳደር እንችላለን ብለው መግለጫ እየሰጡ ባለበት ሰዓት በምን ምክንያት ነው ምስኪን ሹፌር ያውም በብልጽግና አመራሮች በብልጽግና ወታደሮች በአብይ አህመድ የአገዛዝ ጦር እገዳ ተጥሎባቸው ለ5 እና ለ6 ቀን መኪና ቆመው ወደ ትግራይ ክልል ለመግባት ሸቀጥ ለማድረስ ሹፌር የሆኑ ሰዎችን በመንደር ፋኖ የሚጠቀመው ምንድን ነው? ነገር ግን ይሄ ስርዓት ምኞቱን እና ፍላጎቱን የኢትዮጵያ ሕዝብ አይነቃብኝም በማለት ጠንቅቆ የወሰደው እርምጃ እና በትግራይና በአማራ ሕዝብ መካከል ግጭት እንዲፈጠር ሆን ተብሎ ያደረገው እንደሆነ ምንም ይሄ አይኑን የጨፈነ ሰው በደንብ አድርጎ ሊለየው የሚችል ክፋትና ተንኮል እንደሆነ የአማራ ሕዝብ ጠንቅቆ ያውቀዋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በኦሮሚያ ክልል ከቀበሌ እስከ ወረዳ ድረስ የሚገኙ የብልጽግና የተለያዩ ተሿሚዎችን ወደ አዋሽ በማስገባት ስልጠና የሚሰጥበት ሁኔታ ከፍተኛ የህይወት አደጋ እያስከተለ መሆኑ ተገለጸ። በእስካሁን ከ30 በላይ የብልጽግና የቀበሌና የወረዳ አመራሮች በስልጠና ላይ ያሉ ህይወታቸው ማለፉን ያገኘነው መረጃ ያመለክታል። በየዕለቱ የሚሞቱት አመራሮች ቁጥር እየጨመረ እንደመጣና ከገቡት ከ10 ሺህ በላይ የወረዳና የቀበሌ አመራሮች መሃል ከ1,000 በላይ የሚሆኑት በተለያዩ አጋጣሚዎች አምልጠው መጥፋታቸው ታውቋል። በአሁኑ ሰዓት በተለያዩ የአካባቢ ሕክምና ቦታዎችና በማሰልጠኛ ጣቢያ በሚገኘው ክሊኒክ ከፍተኛ ቁጥር ያለው ሰልጣኝ ሕክምና እየተከታተለ እንዳለም ተመልክቷል። ስልጠናው ለ45 ቀናት የታሰበ ቢሆንም በአንድ ወርና ከዛ በታች እንዲጠናቀቅ በመወሰኑ ሰልጣኞች በአጭር ጊዜ ውስጥ ካምፑን ለቀው ሊወጡ እንደሚችሉ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል በአስገዳጅ ሁኔታ ህፃናት ወታደሮችን ከየቤቱና ከተለያዩ ቦታዎች በማፈስ ወደ ተለያዩ ማሰልጠኛ ቦታዎች በማስገባት ስልጠና እየሰጠ የሚገኘው የአብይ አህመድ አገዛዝ እየጠፉ ባሉ ምልምል ሰልጣኞች ምክንያት ከፍተኛ የሆነ መደናገጥ ውስጥ መግባቱን ያገኘነው መረጃ ያመለክታል። በየማሰልጠኛ ጣቢያ የገቡት ምልምል ወታደሮች ባገኙት አጋጣሚ ከማሰልጠኛ ጣቢያዎቹ እየጠፉ መሆናቸውም ተመልክቷል። በተለይ ህፃናት ወታደሮች 2 እና 3 በመሆን በተለያዩ ትራንስፖርት አማራጮች ወደ የቤተሰቦቻቸው እየሄዱ እንዳለም ነው ያገኘነው መረጃ የሚያመለክተው። እንግዲህ በዚህ ጉዳይ ላይ የደረሱን መረጃዎች እንደሚያመለክቱት በተለይ ወደ አዋሽ ማሰልጠኛ ካምፕ የገቡት የብልጽግና የወረዳና የቀበሌ አመራሮች ስልጠናውን መጨረስ አይደለም በህይወት መቆየት አልቻሉም። እስካሁን ባለው መረጃ የሞቱት ሰዎች ቁጥር ከ30 በላይ ደርሷል። ያመለጡት ደግሞ ከ1,000 በላይ አሁንም በሕክምና ላይ የሚገኙት በርካቶች ናቸው። ምን ማለት ይቻላል? መሳይ እንደው አንዳንድ ጊዜ በሰው መፍረድ አይሆን
ይሁን እንጂ ይሄ መከላከያ ሰራዊቱ በእንደዚህ አይነት በጣም ባልተሟላ ሁኔታ ስልጠና ጣቢያ ገብቶ በእንዴት ሆኖ ሰልጥኖ እንደሚወጣ እንዴት ሆኖ ከገባው ሰራዊት ውስጥ ሞቶ እንደሚወጣ ተርቦ እንደሚወጣ በጣም በችግር ያለ ፍላጎቱ ስልጠና ወስዶ እንደሚወጣ የብልጽግና አመራሮች እዚህ ወታደራዊ ማሰልጠኛ ገብተው የአየሩ ሁኔታ የምግቡን ሁኔታ አጠቃላይ የስልጠናውን የእንቅልፍ ማጣቱን የጉልበት ሩጫውን እንቅልፍ ማጣቱን ሁሉ አይተው እንዲገነዘቡ ለማድረግ ትልቅ ደስታ ነው የሚፈጥረው። እነዚህ ሰዎች ግን ያለ ፍላጎታቸው መግባታቸው ከዚህ በፊት ኑሯቸው በጣም የተደላደለ ስጋ በልተው ውስኪ ጠጥተው በተደላደለ ኑሮ እየኖሩ በእግራቸው የማይሄዱ በመኪና የሚሄዱ ቦርጫም የሆኑ አመራሮች እዛ ወረዳ ላይ ሲበዘብዙ የነበሩ ሰዎች አሁን ዛሬ በከፍተኛ ሙቀት ባለበት ወታደራዊ ማሰልጠኛ ገብተው በመሞታቸው ምንም የሚጠበቅ ነገር ነው። ነገር ግን እንደው የዚህ መንግስት አጠቃላይ ሁኔታ ግን አህያ ወደ ሊጥ ውሻ ወደ ግጦሽ የሚባል አባባል አለ። እንግዲህ መንግስት የሚባለው ወታደር ለብቻው ሀገርን ድንበርን ሲጠብቅ ሰላሙን ሲያረጋጋ፣ ፖሊስ ደግሞ በከተሞች አካባቢ ተገንቶ ህዝብ ግጭት በሚፈጥርበት ግለሰቦች ከግለሰቦችን ስርቆትን ምናምን መከላከል የሚገባው ሆኖ ነገር ግን አጠቃላይ የኢትዮጵያን ህዝብ አመራሩን የብልጽግና አመራሩን ሳይቀር ወታደር አድርጎ እችን ሀገር ወታደር በወታደር አድርጎ እድሜውን ለማራዘም ጥረት ለማድረግ እንቅስቃሴ ማድረጉ በጣም ነው የሚገርመኝ። እንግዲህ እነዚህ ሹመት የተሰጣቸው የወረዳና የዞን አመራሮች ዋነኛ ተግባራቸው የአካባቢውን የተሾሙበትን አካባቢ ማስተዳደር ነው። አስተዳደራዊ መልሶችን ለመስጠት የተሾሙ ሰዎች ነው። ነገር ግን ወታደራዊ ስልጠና ለእነዚህ ሰዎች መስጠት ፋይዳው ምን እንደሆነ ሊገባኝ አልቻለም። አጠቃላይ ይህ ስርዓት እንግዲህ የኢትዮጵያን ህዝብ ዘመቻ ብሎ ወደ ሰሜን ዝምቶ የሰሜንን አካባቢ ለማንበርከክ አስቦ ካልሆነ በስተቀር በየጊዜው እኮ በጣም ህጻናት ወታደሮችን በኦሮሚያ፣ በአማራ፣ በሶማሌ በአጠቃላይ በኢትዮጵያ ህዝብ ዘንድ 12 እና 10 ዓመት የሚሆናቸውን ህጻናቶችን አፍኖ ወስዶ ወታደራዊ ማሰልጠኛዎች እኮ ሙሉ ናቸው በአሁኑ ሰዓት። ስለዚህ ምን አስቦ እንደሆነ ሊገባኝ አልቻለም። ግን እነዚህ ፖለቲካ አመራሮች አስተዳደራዊ ሰራተኞች በማሰልጠኛ ጣቢያ ገብተው ከ1000 በላይ እንደጠፉና ከዛም በላይ ታመው ሆስፒታል እንደገቡ ቀሪዎቹ ደግሞ ከ31 በላይ ደግሞ ህይወታቸው እንዳለፈ ተገልጿል። እንግዲህ ይሄ የብልጽግናን አጠቃላይ የስርዓት መበስበስና መግባት የሚያሳይ ዋነኛ ምልክት ነው ማለት ይቻላል። ነገር ግን ባሰለጠነው መጠን ልክ ባስታጠቀው የመሳሪያ ብዛትና አይነት ልክ ስርዓቱ ሊቆይ እንደማይችል በርካታ ምልክቶችን እያየን ነው። ስርዓቱ በጣም ተደናግጧል። መደናገጡንም ዋነኛ እያየን ያለነው ነገር ምንድነው? በማሰልጠኛ ጣቢያዎች ከእናቶቻቸው ጉያ አፍኖ አስገድዶ አንዳንዶችንም በገንዘብ በማታለል ከፍተኛ ገንዘብ ይከፈላቸዋል። የቤት መስሪያ ቦታ በተወለዳችሁበት ዞን ውስጥ ይሰጣል። ደሞዛችሁ ይህን ያክል ነው፣ አልባሳት ይህን ያክል ይሰጣቸዋል፣ ምግባችሁ ሁልጊዜ ስጋና ወተት ነው በማለት አታሉ የወሰዳቸው ሰዎች ሂደው ሲያዩት በበረሃ ላይ ምግብ የለው፣ በረሃ ሙቀት ከፍተኛ የሆነበት ማሰልጠኛ ያለ ፍላጎታቸው መግባታቸውን ተከትሎ በርካታ ወጣቶች ከማሰልጠኛ ጣቢያ እየወጡ በማያውቁት ሀገር በእግራቸው ረጅም መንገድ ተጉዘው የአስፓልት ጥቁር አስፓልት መንገድን ካገኙ በኋላ መኪኖችን እየለመኑ ወደ ሀገራቸው እንዲወስዷቸው ልመና ሲያደርጉና በከተሞችን በመግባት እኔ እንደዚህ ታፍኜ የመጣው ምን ወታደር ነኝ፣ ወደ ሀገሬ መመለስ እፈልጋለሁና እባካችሁ ወደ ሀገሬ የምመለስበት ገንዘብ አዋጡልኝ እያሉ ሲለምኑ ማየት በጣም ልብን የሚነካ ነገር እየተመለከትን ነው። በአጠቃላይ ስርዓቱ ከፍተኛ ስጋትና ፍርሃት ውስጥ ነው ያለው። የሚዋጋለት ኃይል በፍላጎት እንኳን የገባው ኃይል ወደ አማራ ክልልና ወደ ኦሮሚያ ክልል ሂዶ እንኳን ውጤታማ መሆን ባለመቻሉና አሁንም በግድ ወደ ማሰልጠኛ እያስገባቸው ያሉ ህፃናት ታዳጊ ህፃናቶች እየጠፉ ከማሰልጠኛ ጣቢያ በመሄዳቸው መንግስት ራቁቱን እየቀረ እንደሆነና የሚዋጋለት ሰራዊትም ለወደፊቱ ሊኖር እንደማይችል ማየት ይቻላል። መሳይ በአብይ አህመድ የተላኩት የብሔራዊ መረጃ ደህንነት ኃላፊ አምባሳደር ሬድዋን ሁሴንና የአብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የሱዳኑን መሪ ጀነራል አልቡርሃንን እንዳላገኟቸው ተገለጸ። ጀነራል አልቡርሃን በአብይ የተላኩትን መልእክተኞች እንደማይቀበሉ በመግለጻቸው ከበታች ባሉ አንድ ኃላፊ አማካይነት ደብዳቤውን እንዲሰጡ አድርገው የአብይ መልእክተኞች ለኢትዮጵያ እንዲመለሱ መደረጉን ነው ያገኘነው መረጃ የሚያመለክተው። የሱዳኑ መሪ
መሪ ጀነራል አልቡርሃን በቅርቡ ወደ ኤርትራ በማቅናት ለኤርትራ ህዝብና መንግስት ምስጋና ያቀረቡ ሲሆን የአብይ አህመድ አገዛዝ በቀጥታ በሱዳን ጦርነት ውስጥ ጣልቃ በመግባት ለተቀናቃኙ የፈጥኖ ደራሽ ኃይል አዛዥ የተለያዩ ድጋፎችን በማድረጋቸው በአልቡርሃን ዘንድ ከፍተኛ የሆነ ተቃውሞ ሲቀርብ እንደነበረ የሚታወስ ነው። በተለይም የተባበሩት አረብ ኤሚሬትስ ወኪል በመሆን አብይ አህመድ በሱዳኑ ጦርነት ውስጥ ጣልቃ መግባቱ ያስቆጣቸው ጀነራል አልቡርሃን ከግብጽና ከኤርትራ በተለያዩ ድጋፎች ጦርነቱን ማሸነፍ በመቻላቸው በአሁኑ ሰዓት አብዛኛውን የሱዳን ግዛት መቆጣጠር እንደቻሉ ነው መረጃዎች የሚያመለክቱት። በአብይ አህመድ የተላኩት ሁለቱ መልእክተኞች ጀነራሉን ሳያገኙ መመለሳቸው ከፍተኛ ዲፕሎማሲያዊ ኪሳራ ተደርጎ ተወስዷል። በቅርቡ አብይ አህመድ ወደ አውሮፓ በማቅናት ከተለያዩ የአውሮፓ ሀገራት መሪዎች ጋር ለመወያየት እቅድ ይዞ የነበረ ቢሆንም ከሰባቱ ሀገራት ሁለቱን ከጎኘ በኋላ ሌሎቹ ፍቃደኛ ባለመሆናቸው ወደ አገር ቤት መመለሱ የሚታወስ ነው። በተለይም የእንግሊዙ ጠቅላይ ሚኒስትር የአብይ አህመድ አገዛዝ የገባበት የሰብአዊ መብት ጥሰት በመኖሩ ለማናገር ፍቃደኛ ባለመሆናቸው አብይ አህመድ ወደ እንግሊዝ ጉብኝት ሳያደርግ እንዲመለስ መደረጉን ነው መረጃዎች የሚያመለክቱት። በእነዚህ ጉዳዮች ዙሪያ የዘውትር ተሳታፊያችን መረጃና አስተያየት ይሰጠናል። እንግዲህ ወደ ሱዳን ያቀኑት ወደ ፖርት ሱዳን ሁለቱ የአብይ አህመድ መልእክተኞች ዋናውን መሪ ወይም ጀነራል አልቡርሃንን አላገኟቸውም። ፍቃደኛ አይደሉም ነው የተባለው። ምን ያመለክታል? ይሄ ከፍተኛ ዲፕሎማሲያዊ ኪሳራ ነው። እውነት ነው በሳይ እንደው ሞኝ ባያፍር የሞኝ ወገን ያፍራል ይባላል። ከዛሬ 10 እና 15 ዓመታት በፊት የኢትዮጵያ መንግስት በቀጠናው ሀገራት በተለይ በአፍሪካ በተለይ ደግሞ በዋናነት ፖለቲካዊና ወታደራዊ አቅማችን እጅግ በጣም ተደማጭነት የነበረው አንዳንድ ሀገሮች ሰላም ባጠራቸው ጊዜ የኢትዮጵያን መከላከያ ሰራዊት እባካችሁ ከናንተ ውጪ ሌላ አካባቢያችን ሰላም ሊያደርግልን የሚችል የለም በማለት የሱዳንና የደቡብ ሱዳን ግጭትን እንዲሁም የሰሜን ሱዳንና በዳርፉር አካባቢ የነበረውን ግጭትን በሶማሊያ አካባቢ የሶማሊያን ግጭትን እንዲሁም ደቡባዊ አፍሪካ አካባቢ የነበረውን በሩዋንዳ በሌሎችም ሀገሮች ላይ የነበረውን የኢትዮጵያን መንግስት የፖለቲካ ተጽዕኖ ፈጣሪነትና የወታደራዊ አቅምንና ዲሲፕሊን የነበረው በጣም በራሱ የሚተማመን ህዝብ ብቻ ሳይሆን መንግስታት ብቻ ሳይሆን ህዝብም ሌሎች የሀገራት ህዝቡም የሚተማመኑበት ሰራዊት የነበራት ሀገር ዛሬ እርስ በርሱ ጦርነት ላይ ያለ የደከመና በመፍረስ ጫፍ ያለች መንግስት የልኡካን ቡድን ሲላክላት በዝቅተኛ ወታደራዊ አመራሮች አቀባበል ተደርጎ መመለሳችን እነሱ ባያፍሩም እኛ እንሸማቀቃለን፣ እናፍራለን። እውነት ለመናገር ዛሬ ይሄ መንግስት እያደረገ ያለው ነገር ልክ ውቅያኖስ ላይ በጣም በኃይለኛ ማዕበል እየተመታች ያለች ጀልባ አይነት ነገር ባህሪ ነው እያየንበት ያለ ነው። እውነት ለመናገር እኔ በእነዚህ ባለስልጣናት ወንበር ላይ ብቀመጥ እና እነሱ የሰሩትን አይነት ስህተት እንኳን ብሰራ ባለስልጣናቶችን ወደ ፖርት ሱዳን አልልክም። እውነት ለመናገር ምክንያቱም የተሰራባቸውን የሀገር ማፍረስና ክፋት በአብይ አህመድ ሴራ ከተባበሩት አረብ ኤሚሬትስ ጋር በመሆን በኢትዮጵያ በይፋ እኮ ነው ከጅቡቲ አካባቢ የጦር መሳሪያዎች ተጭነው በኮንቮይ መኪናዎች የድሮን ተተኳሾች የከባድ መሳሪያ ተተኳሾች የሚግ ሚሳኤል በአውሮፕላን ላይ የሚተኮሱ ሚሳኤሎች ተጭነው በይፋ የኢትዮጵያ ሕዝብ እያያቸው በቤንሻንጉል አድርጎ በሱዳን በመተማ አድርጎ እነዚህ ለተቃዋሚ ኃይሎች ለሱዳን ተቃዋሚ ኃይሎች ለሄሜቲ ፈጥኖ ድራሽ ኃይሎች አሽከር ሆኖ ሲያደርስ የነበረ ስርዓት ዛሬ እነዚህ ኃይሎች ያሸንፋሉ ብሎ የገመተው ስለወደቀበትና በርካታ የሱዳን ቦታዎችን በሽንፈት ለቆ ስለሄደና ነገ አልቡርሃን ተረጋግቶ መንግስት ይሆናልና በመንግስቴ ላይ መልሶ ይመጣብኛል በማለት መልሶ እንደገና ድለላ የደላላነት አይነት ባህሪ አሳይቶ ልመና በመሄዱ እውነት በጣም እንደ መንግስት ሳይሆን እንደ ህዝብ ኢትዮጵያን ያሳፈረ ድርጊት ነው እየፈጸመ የሚገኘው። ግን ከታሪካችን አንጻር ኢትዮጵያ በዚህ መንግስት ከፍተኛ ውርደት የደረሰባት ጊዜ ላይ ደርሰናል። ተወዳጅ ፖለቲካዊ ተጽዕኖ ፈጣሪ የነበረች ሀገር በዚህ አቅመቢስ በሆነ ስርዓት በተለይ ደግሞ በዋናነት በጠቅላይ ሚኒስትሩ ክፋትና ተንኮል አቅመቢስነት እየተፈጸመብን ያለው ንቀት በጣም የሚያሳምም ድርጊት ነው እየተፈጸመ ያለው። ነገር ግን የኤርትራው ፕሬዝዳንት እንደተናገረው ከሆነ ይሄንን የብልጽግናን ስርዓት የሌሎች ተላላኪ አሽከር ስርዓት ብሎ የገለጸው በትክክል የሚገልጸው እንደሆነ ለማየት ይቻላል። ዛሬ ገና ካርቱምን እንኳን በቅጡ መንግስቱን አደላድሎ ሳይቀመጥ ገና ያሸንፋል ብሎ በመገመት ጠላት ነው ብሎ ጠፋ ሲሰራ የነበረ ስርዓት
ዛሬ ገና መንግስቱ በሁለት እግሩና በሶስት በአራት እግሩ ይቆማል ብሎ በመገመት ተመልሶ እንደገና ተገልብጦ ሊያጠፋው የነበረውን ስርዓት ለመደገፍ እና ልመና የሚመስል ነገር ሂዶ ማድረጉ በጣም የሚያሳዝን ነገር ነው። እንዲሁ በአጠቃላይ አቋም የሌለው መንግስት እና የኢትዮጵያን ሕዝብ የማይመጥን መንግስት ነው ከጫንቃችን ላይ መጥቶ የተቀመጠብንና እንደው ስርዓት በእኛ ድክመት ነው እንጂ በእነሱ ጥንካሬ ይሄን ያክል ጊዜ መቆየት ያልነበረበት ስርዓት ነው። ነገር ግን የአልቡርሃን መንግስት አንተ እንዳልከው የተሰራበትን ግፍና አጠቃላይ በደል በሱዳን ሕዝብ መካከል የተደረገውን ጦርነት የኢትዮጵያ መንግስትና የብልጽግና አመራሮች እጃቸው እንዳለበት በደንብ ጠንቅቀው ስለሚያውቁ ፊት አልሰጡትም። ምናልባትም እንደ መንግስትና እንደ ጉርብትናችን መጠን ልክ ተቀብለው አስተናግደው ልከዋቸው ሊሆን ይችላል። በዝቅተኛ አመራሮች መቀበሉ እንዲያውም ያንስበት እንጂ የሚበዛበት አይደለም ማለት ይቻላል። መሳይ እንግዲህ በአብይ አህመድ የተላከው ደብዳቤ ይዘቱ ምን እንደሆነ አልታወቀም። ያው ቀደም ሲል በስፋት ሲነገር እንደነበረው የአብይ አህመድ አገዛዝ ለተባበሩት አረብ ኤሚሬት ቅጥረኛ ሆኖ በሱዳን ጦርነት ውስጥ እጁን ያስገባ እንደሆነ ይታወቃል። የተለያዩ ድጋፎችን ሲያደርግ እንደነበረ ነገር ግን በአልቡርሃን የተለያዩ ድጋፎችን በማግኘት በተለይም ደግሞ አሜሪካ በፈጥኖ ደራሽ በጀነራል ሄሜቲ ኃይል ላይ ማዕቀብ በመጣሏ የተነሳ አቅሙ እየተዳከመ የአልቡርሃን እየተጠናከረ ሰፊ ግዛቶችን መቆጣጠር የቻሉበት ሁኔታ የአብይ አህመድ አገዛዝ ወደ ኋላ እንዲያፈገፍግ እና ነገሮችን በተለይም ደግሞ በጎረቤት አገራት ጣልቃ እየገባ እየወሰዳቸው ያለው እርምጃዎች ከኢትዮጵያ አንጻር ምን ያህል ጠቃሚ ነው የሚለውን ነገር መፈተሽ እንኳን በማይችልበት ሁኔታ አገሪቱን ለከፍተኛ የብሔራዊ ደህንነት አደጋ ውስጥ እንደከተታት ነው መረዳት የሚቻለው። እንግዲህ አሁን ካለቀ በኋላ ነገሮች ከረፈደ በኋላ በደብዳቤው ላይ ምን ይዘት እንዳለው ባናውቅም የትብብር ጥያቄ የሚሆን አሁን ሊመጣ የሚችለው ምስራቅ አፍሪካ ላይ በተለይም ከኤርትራ ጋር ሌሎች በቀጠናው ስጋት እየተደረጉ የሚነሱ አይቀሬ ጦርነቶች አሉ። ከዛ ጋር በተያያዘ የሱዳንን ፕሬዝዳንት አቋም ለማወቅ ይሆን ወይም ድጋፍ ለማግኘት የሚታወቅ ነገር የለም። በጀርባ የተወጉት የሱዳኑ መሪ በፊት ለፊት የመጣውን የአብይ አህመድ መልእክተኛ አለመቀበላቸው የሚጠበቅ ነውና በዚህ አንጻር እሳቸው የሰዱት እርምጃ በብዙ የዲፕሎማሲ ጉዳይ ተመልካቾች ዘንድ እንደ ትክክለኛ እርምጃ ነው የታየው። ለማንኛውም የሚያመጣው የፖለቲካ ክስረት የዲፕሎማሲ ክስረት በኢትዮጵያ ላይ ከፍተኛ አደጋ ሊሆን እንደሚችል ነው። እንግዲህ ምስራቅ አፍሪካ ላይ ከብዙ ነገሮች የተገለለው የአብይ አህመድ አገዛዝ በምዕራባውያንም ዘንድ አሁን ተፈላጊነቱ አብቅቶ የሚወገድበትን መንገድ በሌላ መንገድ የሚታካበትን እነሱ ውስጥ ለውስጥ እያሰቡም እንዳለ ይነገራል። በአጠቃላይ የአብይ አህመድ የብልጽግና ጀንበር እየጠለቀች ለመሆኗ ብዙ ነገሮችን እያየን ያለንበት ወቅት ነው አሁን ያለ ነው። ይሄ ጠቅላይ ሚኒስትር መሳይ በሄደበት ሀገር ሁሉ ኢትዮጵያን እያዋረዳት ነው የሚገኘው። አሁን በሰሞን በአውሮፓ አካባቢ ሀገሮች ላይ ጉብኝት ለማድረግ ከሀገሮች እውቅና ሳያገኝ ዝም ብሎ የሸንገን ቪዛ ተጠቅሞ ሀገሮችን ለመጎብኘት ይሁን ከፕሬዝዳንቶች ጋር ለመገናኘት ይሁን ምን አጀንዳ እንዳለው ሳይታወቅ ሹልክ ብሎ ሄዶ ሀገራቱ ጊዜ የለንም ማነጋገር አንችልም ብሎ በዝቅተኛ አመራሮች ነው እየተቀበሉ አንዳንዶችም ሀገሮች ምንም ሳይቀበሉ የጉብኝት ፕሮግራሙ ተቋርጦ ተዋርዶ ሲመለስ እሱ ምንም አልመሰለው ወይንም የብልጽግና አመራሮች ምንም አልመሰላቸው። እኛ ግን እንደ ኢትዮጵያ የኢትዮጵያን ሕዝብ እየበደለ እየጨቆነ እየገደለ እየዘረፈ ያለ ስርዓት ቢሆንም ቢያንስ እንደ ኢትዮጵያን መንግስት ነው እንደ የመንግስት ቁመና ባይኖረው የኢትዮጵያ መንግስት ነው በማለት እሱ በሚደርስበት ውርደትና ክሳራ እኛ እየተሸማቀቅን ያለ ነው። እውነት ለመናገር ዛሬ በሱዳን ሲሄድ የተሰማኝ ስሜት በሁለት ካራ የሚበላ መንግስት ነው ብሎ እንደሚተቹት ነው ውስጤ የተሰማኝ። ትናንትና ሄሜቲን ወይም የፈጥኖ ደራሹን ኃይል በቃ ላብ እስከሚለው ድረስ ሲደግፍ የነበረ ስርዓት በይፋ አዲስ አበባ ከተማ ጠርቶ ጉብኝት እንዲያደርግ የሱዳንን ፈጥኖ ደራሽ ኃይል አዲስ አበባ ከተማ ላይ ጉብኝት ጠርቶ እንደ መንግስት እውቅና ሰጥቶ ያሸንፋል ብሎ ገምቶ እንክብካቤ ሲያደርግለት የነበረ መንግስት እንደተሸነፈ ሲያውቅ ወይንም እየተመታ እንደሆነ ሲያውቅ ደግሞ ግልብጥ ብሎ ሲያስመታው የነበረውን ኃይል ደግሞ ሂዶ ምን ሊለው ይችላል? እንግዲህ ያቻላቻ ግንኙነትም እኮ አይደለም ከእንግዲህ በኋላ ያለው በአሸናፊና በተሸናፊ መካከል የሚደረግ ግንኙነት ነው። በአጠቃላይ ይሄ የምስራቅ አፍሪካን የፖለቲካ ዳይናሚክስ የማይረዳ ስርዓት ነው የገጠመን። እንደው የአንድ ቀንና የሁለት ቀን
ትንቢት እንኳን አይቶ የዛሬ ወር ይሆናል፣ የዛሬ 6 ወር ይሆናል፣ የዛሬ ዓመት ይሆናል ብሎ መገመት የማይችል ስርዓት መሆኑን እኮ ከሱዳን ላይ ብቻ የተደረገውን ድርጊት አይተን እኮ አንዴ ወደ ሰሜን፣ አንዴ ወደ ደቡብ፣ አንዴ ወደ ምስራቅ፣ አንዴ ወደ ምዕራብ እየዋዠቀ ያለ ስርዓት በመሆኑ እንደው ይህ ስርዓት ከሀገራችን ገለል የሚልበትን እንደው ትግል አጠናክረም ቀጠል እንዳለብን ነው እንደው እኔ ምኞቴንም የትግል ፍላጎቴንም መግለጽ የምፈልገው። ግን በአጠቃላይ ይሄ ስርዓት በጣም በብዙ መገለጫዎች እየከሰረ ያለ ሀገሪቱን በኢትዮጵያ ያለ የውስጥ የወታደራዊ እንቅስቃሴዎችን ጨምሮ በምስራቅ አፍሪካ ካሉ ሀገሮች ጋር እንኳን ጅቡቲ ትናንትና እንደ መንግስት ማትቆጠር ሁሉ ነገሯ ከኢትዮጵያ ጥገኛ የሆነች ሀገር በኢትዮጵያ ላይ የወሰደችው እርምጃ ዜጎችን የማባረር ዜጎቻችንን በ10 ሺዎች የሚቆጠሩ ዜጎችን በማባረር ብቻ ሳይሆን ፍቃድ የሌላቸውን ዜጎች መውጣት ከሚገባቸው ጊዜ በላይ ዘግይታቸዋልና ብሎ በዛ በረሃ ውስጥ አስረው እያንገላቱ በሚገኙበት ሁኔታ ከዚህ በፊት የነበረው መንግስት ጅቡቲ ይህን ብታደርግ ምን ሊያደርግ እንደሚችል ሁላችንም ጠንቅቀን እናውቃለን። በተደረገው የሶማሌ መንግስትንና የሶማሌላንድን ሀገሮች ላይ በፈጸመው የፖለቲካ ክሳራ ወይም ፖለቲካ ክሳራ የኦሮሚያ ተወላጆች በእነዚህ በሁለቱ አካባቢዎች ግዛቶች አካባቢ የኦሮሚያ ንጹህ ተወላጆች ምን ያክል ጉዳት እንደደረሰባቸው፣ ምን ያክል ቤት እንደተቃጠለባቸው፣ ምን ያክሎች ኦሮሚያ ተወላጆች እንደተገደሉ ሁላችንም ያየነው ጉዳይ ነው። ከሀገር ምን ያክል ኢትዮጵያ እንደተባረሩ ያየነው ጉዳይ ነው። ሱዳን እንኳን እርስ በርሷ እየተዋጋች ጸንታ ያልቆመች ሀገር ላይ ራሱን መከላከል የማይችል ሀገር ሆና እንኳን ኢትዮጵያ ተፈሪ የነበረች ሀገር ዛሬ አንድ ጎሳ አባል መጥቶ አንድ ወረዳን 2 ወረዳን 150 ኪሎ ሜትር ወደ ድንበር ገብቶ ወረዳን ሙሉ ተቆጣጥሮ ባንዲራ ሲሰቅል ማየት እና እንደ ኢትዮጵያ ሁኔታውን ስንመለከተው ከፍተኛ የሆነ የዜግነት መሸማቀቅ እየደረሰብን ነው ያለው። አሁንም በሱዳን ያደረገው ነገር ይሄ ነው። ነገ ኤርትራንም ሄዶ ሊተናኮስ ይችላልኝ። ይሄ ስርዓት አጠቃላይ የተነከሰ አንበሳ ወይም የቆሰለ ጅብ በመሆኑ ያገኘውን ፊት ለፊት ያገኘውን ነገር የሚናከስ በስነ ስርዓት አእምሮ በአግባቡ የማይሰራ በቀን የሚያገኘውን አጠቃላይ ጥቅም ብቻ እንጂ አጠቃላይ ወደፊት አይቶ ሀገር ወደፊት ምን ትደርሳለች ከማን ጋር ወዳጅነት ፈጥራ ለረጅም ጊዜ